እንደ ሀገር ጸንተን ለመቆየት እንቸገራለን እና ፌርነስ ኤኩዊቲን ለማረጋገጥ የጎደሉ ነገሮች እያዩ መሄድ ያስፈልጋል። ለተሰራው በጣም እናመሰግናለን። ኢትዮጵያ አየር መንገድ ትልቅ ስራ ሰርቷል። ገና ብዙ ይጠበቅባቸዋል። የጀመራችሁት የቢሾፍቱ ኢንተርናሽናል ኤርፖርት መልክ ሲይዝ ግን የጎደሉ ቦታዎች እየለዩ ከመንግስት ጋር እየተመካከሩ መሙላት ያስፈልጋል የሚለውን መልእክት ያስተላለፉትና አቶ መስፍን የቦረና ህዝብ የጉጂ ህዝብ ይቅርታ እንዳይነፍገን ብንዘገይም እየደረስን ነው። ልማት ይመጣል። እናንተ የሰላም አባት ናችሁ። ሰላም ይቀጥላል። ተባብረን ኢትዮጵያን እናጽና እናልማ ማለት እወዳለሁ። እጅግ አድርጌ አመሰግናለሁ። ከዚሁ ርዕሰ ጉዳይ ሳንወጣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በቦረና ምድር ባለፉት ዓመታት ሰፋፊ ልማት የስራ ዕድል እንዲፈጠር ስለመደረጉ አንስተዋል። የለውጡ መንግስት ዘርፈ ብዙ የልማት ስራዎችን እንደሰራም በማብራራት ጭምር ሁንዲ ኬሰንዩ ዋቀየኑ ገርጋሪ ሀለ ከናን ጉያ ገመቹ ከናን በጎሊን ጌኘ ሲንጀቹን በርባደ ሙቱማን ጅጅራማ ኬኛ ረኮ ሐዋሳ ዲነግዴ ሁላችንንም ፈጣሪ ረድቶን የዛሬን ቀን ልናይ ይችላል። የዛሬ ደስታ ቀን እንኳን አደረሰን ለማለት እወዳለሁ። የለውጡ መንግስት የህብረተሰቡን ችግር ተረድቶ የአካባቢያችንን የልማት ጥያቄዎች ለመመለስ ትኩረት ሰጥቶ ሰርቷል። ባለፉት ዓመታት አገራችን በልማት ዙሪያ ትልቅ ለውጥ ማሳየት ችላለች። ህብረተሰቡ የለውጡም ተጠቃሚ ሆኖ የተሻለ ኑሮ መኖር እንዲችልና ተጠቃሚነቱን እንዲያረጋግጥ ትልቅ ተስፋ ሰንቋል። ህብረተሰቡ የለውጡ ተጠቃሚ እንዲሆን ትልቅ ተስፋ ሰንቆ መንቀሳቀስ አለበት። በተለይም ደግሞ በኢንዱስትሪው እንዲሁም በቱሪዝሙ አቅሙን አውጥቶ ተጠቃሚ መሆን የሚችልበትን እድል መፍጠር አለበት። ትውልዱን ደግሞ ዲጂታል በሆነ መንገድ ለማስኬድ ጥሩ እንቅስቃሴዎች እየተደረጉ ነው። የቦረና ህዝብ ከዚህ ቀደም በነበሩት ዓመታት የልማት ተጠቃሚ ሳይሆን መቆየቱን የገለጹት ርዕሰ መስተዳድር ሽመልስ አብዲሳ አሁን ላይ በለውጡ መንግስት ተጠቃሚ የሆነ ስለመምጣቱ ተናግረዋል። አስቲስ ጎዲና ቦረና ባህት በቦረና ምድር ባለፉት ዓመታት ሰፋፊ እድል እንዲፈጠር አድርገናል። በትምህርት፣ በልማት፣ በንጹህ መጠጥ ውሃ ሰፊ ስራ ተሰርቷል። የለውጡ መንግስት የልማት ስራዎች እንዲሰራ ለምሳሌ የቦረና መመልከት እንችላለን። ለዚህ ደግሞ እንኳን አደረሰን ለማለት እወዳለሁ። አሁንም ይህ ልማት ቀጣይነት እንዲኖረው ሰላማችንን በጋራ ልንጠብቅ ይገባል። ይሄው የነገሌ ቦረና የአውሮፕላን ማረፊያ መገንባት አካባቢ ያለውን ሀብት መጠቀም እንዲችልና ለኢንቨስትመንት ፍሰት እንደዚሁም ለኢኮኖሚው መነቃቃት ከፍተኛ አስተዋጽኦ እንደሚኖረው የአየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። የነገሌ ቦረና ገዳ አውሮፕላን ማረፊያ እዚህ ቦታ መገንባት ለአካባቢው ህብረተሰብ የኢኮኖሚና ማህበራዊ እድገት ከፍተኛ አስተዋጽኦ ይኖረዋል። ወደ አዲስ አበባ በመኪና ለመሄድ አድካሚ በሆነ ጉዞ ከ10 ሰዓት በላይ ይወስድባችሁ የነበረውን ምቾታችሁ ተጠብቆ በአውሮፕላን በአንድ ሰዓት ለመድረስ ያስችላቸዋል። የአየር ትራንስፖርቱ ከሌሎች የኢትዮጵያ ህዝቦች ጋር በቀላሉ እንድትገናኙ ያስችላል። ኢንቨስተሮች ወደ አካባቢው እንዲመጡና አካባቢውን እንዲያለሙ ያበረታታል። የውጭም ሆነ የሀገር ውስጥ ቱሪስቶች ወደ አካባቢው እንዲመጡና የአካባቢውን ተፈጥሯዊ መስህቦች እንዲጎበኙ አመቺ ሁኔታ ይፈጥራል። ምርታችሁን ወደ መሀል ሀገር ለማቅረብና ወደ ውጭ ሀገር ለመላክ እድሉን ከመፍጠሩም በላይ የአካባቢው ህብረተሰብ ከቀረው የኢትዮጵያ ማህበረሰብ ጋር ጠንካራ የንግድ ትስስር እንዲኖረው ያደርጋል። የኢትዮጵያ አየር መንገድ ባለፉት 8 ዓመታት የአገልግሎት ጥራትና ተደራሽነትን በላቀ ሁኔታ ለማሳደግ ሰፋፊ ስራ ሲሰራ መቆየቱን የተናገሩት ዋና ስራ አስፈጻሚው ይህ የነገሌ ቦረና የአውሮፕላን ማረፊያ የሀገርን ጥቅም የሚያስጠብቁና ተወዳዳሪነትን ከፍ የሚያደርጉ ስራዎች አካል ስለመሆኑም ገልጸዋል። የነገሌ ቦረና የገዳ አውሮፕላን ማረፊያ 3500 ሜትር ዝመትና 30 ሜትር ስፋት ያለው በመሆኑ ኪው 400 እና ቦይንግ 737 አውሮፕላኖች ማሳረፍ ይችላል። ግንባታው በተለያዩ ምክንያቶች ከ4 ዓመት በላይ የወሰደ ሲሆን የግንባታው ወጪም 2.2 ቢሊዮን ብር ነው። የነገሌ ቦረና የገዳ አውሮፕላን ማረፊያ ባለፉት 8 የለውጥ ዓመታት ተገንብተው አገልግሎት መስጠት ከጀመሩት አውሮፕላን ማረፊያዎች መካከል 4ኛው፣ ኢትዮጵያ ውስጥ ካሉት የሀገር ውስጥ አውሮፕላን ማረፊያዎች 24ኛው ሆኗል።
በዚሁ የለውጥ ዘመን ግንባታቸው ከተጀመረው ሌሎች አዳዲስ የአውሮፕላን ማረፊያዎች መካከል 3ቱ ግንባታቸው የተጠናቀቀ ሲሆን በሚመጣው 1 ወር ውስጥ አገልግሎት ይጀምራሉ። አዲስ የተገነቡት አውሮፕላን ማረፊያዎች ቁጥር 7 ይደርሳል። በሌላ ዜና ከ3 ዓመታት በፊት በደረሰው አስከፊ ድርቅ ሳቢያ 90 በመቶ ነዋሪው በእርዳታ ጥገኛ የነበረው የቦረና ዞን መንግስት በወሰደው ስር ነቀል የውሃ መሰረተ ልማትና የከፊል አራሽነት ስትራቴጂካዊ እርምጃ ዛሬ ላይ 100 በመቶ ከተረጅነት ወደ አምራችነት በመቀየር ከ1 ሚሊዮን ሄክታር በላይ የማደግ አቅም ያለውን የስንዴ ክላስተር ልማት በስፋት ማልማት ጀምሯል። ጠቅላይ ሚኒስትር አብይ አህመድም በአካባቢው እየለማ ያለውን ይህንኑ የስንዴ ክላስተር ጎብኝተዋል። ዘጋቢያችን ዮሐንስ ፈንታውን ተከታትሎታል። በአየር ንብረት መለዋወጥና በተደጋጋሚ ድርቅ ሳቢያ ለዓመታት የከፋ ሰብአዊ ቀውስ ሲያስተናግድ የነበረው የቦረና ዞን በአሁኑ ወቅት ከተረጅነት ተላቆ ወደ ላቅ አምራችነት የተሸጋገረበትን አዲስ የታሪክ ምዕራፍ እየጻፈ ይገኛል። ከዛሬ 3 ዓመታት በፊት የቦረና ዞን እጅግ አስከፊ በሆነ የተፈጥሮ ድርቅ ተመትቶ የነበረ ሲሆን ይህ አደጋ በአካባቢው ማህበረሰብ ላይ ያሳደረው ጠባሳ በቀላሉ የሚገመት አልነበረም። የድርቁ መራዘም የዞኑ ዋነኛ የኢኮኖሚ ምሰሶ የሆነውን የከብት እርባታ ክፉኛ የጎዳው በመሆኑ በሚሊዮን የሚቆጠሩ የቤት እንስሳት ለሞት ተጋልጠው ነበር። ይህንን ተከትሎም ማህበረሰቡ ለከፍተኛ ጉዳት የተዳረገ ሲሆን ከዞኑ ነዋሪዎች መካከል እስከ 90 በመቶ የሚሆነው ህዝብ በቀጥታ በዕለት እርዳታ ላይ ጥገኛ ለመሆን ተገዶ ነበር። በዚህም ምክንያት ለረጅም ጊዜ የነፍስ አድን እርዳታ ማቅረብ ብቸኛው የህልውና አማራጭ ሆኖ ቆይቷል። ዛሬ በቦረና ያየነው በቋንቋ መግለጽ አይቻልም። ሚራክል ነው። ቦረና የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት አካባቢ ነው። ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ ነው። 90%። ይህንን ስር የሰደደ ችግር በዘላቂነት ለመቅረፍ መንግስት ቁርጠኛ አቋም በመያዝ ስትራቴጂካዊና ፈጣን የሆኑ እርምጃዎችን መውሰድ ጀመረ። የችግሩ ዋና መንስኤ የውሃ እጥረት መሆኑን በመለየት መንግስት በዞኑ ያለውን የውሃ እጥረት ለመፍታት ሰፊ የውሃ መሰረተ ልማት ግንባታና የከርሰ ምድር ውሃ አጠቃቀም ስራዎች ላይ ትኩረት በማድረግ ስር ነቀል እርምጃዎችን ወሰደ። ይህ የውሃ አቅርቦት መፍትሄ በአካባቢው ለዘላቂ ግብርናና ለክላስተር ስንዴ ልማት መፈጠር መሰረት የጣለ ሲሆን አርብቶ አደሩን ማህበረሰብ ወደ ከፊል አራሽነትና አምራችነት የሚያሸጋግሩ አሰራሮች በተግባር ላይ እንዲውሉ አስችሏል። አሁን ቦረና ልክ እንደ ባሌና አርሲ ከራሱ ተርፎ ለሌሎች ማምረት የሚያስችለውን ጉዞ ጀምሯል። በ2500 ሄክታር መሬት ላይ የተጀመረው የስንዴ ክላስተርም እስከ 1 ሚሊዮን የማደግ አቅም አለው። ቦረና ከእርዳታ ራሱን ነፃ አድርጓል። አርሶ 250 ሺህ ሄክታር ነው ስንዴ ያረሱት ዘንድሮ። ቦረና በቂ ውሃ ካገኘ እስከ 1 ሚሊዮን ሄክታር መሄድ ይችላል። ራሱ መመገብ ብቻ ሳይሆን ሌላውም አካባቢ ለገበያ ሊወጣ የሚችል ምርት ማምጣት ይችላል። ትልቁ ችግር ውሃ ነው። ሰፊ ቦታ አለ፣ ለም መሬት አለ፣ ስራ ወዳድ ህዝብ አለ፣ ግን ውሃ አልነበረም። አሁን ውሃ ላይ ኢንተርቪን ያደረግን ነው። ግን የሚያስደንቀኝ ነገር 2-3 ዓመት በፊት ለረሃብ ለችግር የመጣንበት ቦታ አሁን በዚህ ደረጃ ምርት ልክ ባሌ አርሲ ነው የሚመስለው። እንደዚህ አይነት ምርት ያለው ባሌ አርሲ ብቻ ነው እና በጣም ደስ ይላል። ፈጣሪ ይመስገን። ጥሩ ነገር ነው። አሁን በርታ እንስራ። ዛሬ ላይ የቦረና ዞን ታሪክ ሙሉ በሙሉ ተቀይሮ 100 በመቶ አካባቢው ከተረጅነት ወደ አምራችነት ተለውጧል። ትናንት የ90 በመቶ ተረጅነት ታሪክ የነበራት ቦረና ዛሬ የእርዳታ እህል የምትጠብቅ ሳይሆን ለሀገር ምርት የምታበረክት ቀጠና ለመሆን በቅታለች። ለዚህ ታሪካዊ ሽግግርና የስኬት ማረጋገጫ ጠቅላይ ሚኒስትር አብይ አህመድ በቦረና ዞን በከፍተኛ ሁኔታ እየለማ የሚገኘውን የስንዴ ክላስተር በአካባቢው ተገኝተው ጎብኝተዋል። ይሄ ነገር ኢትዮጵያ ውስጥ ሊሰፋ ይገባል። ኢትዮጵያ መራብ የለባትም፣ መለመን የለባትም። ብንበረታ ብንሰራ የተሰጠን ብዙ ነው። የተሰጠን አውቀን ከተጠቀምን ለውጥ እናመጣ እንችላለን የሚለውን ነገር ሁሌ የምንለውን ነገር በተግባር ያየንበት ነው። 90% ተረጂ አምርቶ ራሱ መመገብ መቻል ማለት ደግሞ ጀስት ምራክል ምን ሌላ ነገር ሊገልጸው አይችልምና ፈጣሪ ይመስገን። የቦረናን ሕዝብ እንኳን ደስ ያላችሁ ማለት እፈልጋለሁ።
ይህ የቦረና ዞን ወቅታዊ ገጽታ በተገቢው ስትራቴጂ የውሃ መሰረተ ልማት ግንባታና የልማት ቁርጠኝነት ከተሰራ የተፈጥሮ አደጋዎችን በዘላቂነት መቋቋም፣ የምግብ ዋስትናን ማረጋገጥ እንዲሁም ከተረጅነት ወደ አምራችነት መሸጋገር እንደሚቻል ማረጋገጫ የሆነ ትልቅ ተሞክሮ ነው። ተመልሰናል። የተወደዳችሁ 1447ኛው የኢድ አል አድሃ አረፋ በዓል በመላው እስልምና እምነት ተከታዮች ዘንድ እዚህ አዲስ አበባን ጨምሮ በተለያዩ የሀገራችን አካባቢዎች በደማቅ ሃይማኖታዊ ስነ ስርዓት እየተከበረ ነው። እሱን የተመለከቱ ዘገባዎችን ትከታተላላችሁ። የኢድ አል አድሃ አረፋ በዓል ሲከበር በህዝቡ መካከል አብሮነትና አንድነት ይታያል። በዓሉን በመተባበር ማክበርም ከሁሉም ህዝበ ሙስሊም የሚጠበቅ ተግባር ነው። የ1447ኛው የአረፋ በዓል በዚህ በአዲስ አበባ ሲከበር ታዳሚዎች የተለያዩ አስተያየቶችን ሰጥተዋል። ዋለልኝ ታምር አሰባስቧቸዋል። አውላዲ ሰይዲና ሙሐመድ ኢድ አል አድሃ የሚባለው ከሌሎች ዋና ከሚባሉት በሙስሊሞች ዘንድ ከሚከበሩ ሴሌብሬት ከሚደረጉ በዓሎች አንዱ ነው እንደሚታወቀው። ምክንያቱም ከእስልምና ትልቅ ማዕዘናት አንዱ ሀጅ ነው። ሀጅ የሚባለው ነገር የሚከናወነው በዚህ በዓል ጊዜ ስለሆነ የተለየ ቦታ ይሰጠዋል በሰዎች ዘንድ ማለት ነው እና አንድነትን የሚንጸባረቅበት ጥቁርም ነጭም ፈረንጅም ሁሉም ሰው አንድ ላይ ሀጅ የሚያደርግበት ስለሆነ ለሀጅ ያልሄደ ሰው በያለበት ቦታ ያንን ስፒሪት ፎሎ እንትን የሚሰማ ስሜቱን የሚጋራበት አጋጣሚ ነው። ይህ በዓል እንግዲህ በእስልምና ኢባዳ ነው። አላህን ሱብሓነሁ ወተዓላ መገዛት ነው። በአላህ ሱብሓነሁ ወተዓላ ትእዛዝ የምናከብረው በዓል እንደመሆኑ መጠን ስለዚህ ይህንን በዓል ስናከብር በዋነኝነት የፈጣሪያችንን ትእዛዝ ማክበር እንዳለብን ነው። ከምናርደው ነገር 1/3ኛው ለሚስኪኖች እንድናካፍል እንታዘዛለን። ስለዚህ ማጋራት የሚባለው ነገር ሼር ማድረግ የሚባለው ነገር በእያንዳንዱ ማህበራዊ ህይወታችን ላይ የምንታዘዝበት ስለሆነ ይህንን ዒድ ስናከብር በአካባቢያችን ያሉ ችግረኞችን፣ ሚስኪኖችን፣ ድሃዎችን እያሰብን የኛን ደስታ ለነሱ ሼር እያደረግን መሆን እንዳለበት ነው መምከር የምፈልገው። በተለይ ተባብረን ተጋግዘን በጠንካራው ማገር በአንድነት እንቁም፣ ሰው እንዳይቸገር። ያኔ መከራ ሲፈጠር በመካ ምድር የአላህ መልእክተኛ ምን ሰጡ ምክር? ለሰሃቦቻቸው ለዲኑ ቀመር ሂዱ ወደ አበሻ የፍትህ ሀገር። ያኔ ተሰደዱ ሲጠሙ ሲራቡ ብዙ ተቸግረው ሀገራችን ገቡ። ያኔ ለሀገራችን ፈነጠቀ ብርሃን፣ አሁን በአብሮነታችን ታየልን ወጋገን። በልጽጋ እንድታምር ውቢቷ ሀገራችን ሰላምና ጤና ይስጠን ለሁላችን። የማይጠፋው ብርሃን ለሀገራችን ይብራ፣ ዘመን ተሻጋሪ የጀግኖች አሻራ። መልካም ዘር እንዝራ ፍሬ እንዲያፈራ፣ የሀገር የወገን አለብን አደራ። ከባሉ ሁለት ዋና ነገሮችን ማንሳት እንችላለን። አንደኛው ለአላህ Subhanahu Wa Ta'ala መታዘዝ ነው። ኢብራሂም ፈጣሪውን ታዘዘ፣ እስማኤልም ደግሞ አባቱን ታዘዘ። መታዘዝን፣ መገዛትን፣ እሺ ባይነትን ለማ ለፈጣሪና ለወላጅ ከታረደ ማካፈል ግዴታ ነው። ይህን ደግሞ ምን ይፈጥራል? አብሮነትን፣ አንድነትን፣ ፍቅርን፣ ጉርብትናን፣ ማህበራዊነትን፣ መተሳሰብን ያዳብራል። ቢስሚላሂር ረህማኒር ረሂም። በዚህ በአዲስ አበባ ስቴዲየም የነበረውን የ1447ኛውን የኢድ አል አድሃ አረፋ በዓል አከባበር በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። الله أكبر الله أكبر سرا وجهرا كما في الخبر الله أكبر الله يقول لهم سراج الأنوار الله أكبر الله أكبر إذا رجعوا من ذاك الأصغر الله أكبر الله لقد رجعنا لذاك الأكبر الله أكبر الله تمام الخبر حقا مصدر الله أكبر الله صلاة الباري بديع الفطر الله أكبر الله على ذا السار ليلا كالقمر الله أكبر الله والآل ثم صوب المخير الله أكبر الله وتعالي لهم بما تكرر الله أكبر الله أكبر بسم الله الرحمن الرحيم الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر
غير المغضوب عليهم ولا الضالين الله أكبر السلام عليكم ورحمة الله السلام عليكم ورحمة الله لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده የኢድ አል አድሃ አረፋ በዓልን ስናከብር ከነቢዩ ኢብራሂምና ከልጃቸው እስማኤል ፍጹም ታዛዥነትና መስዋዕትነትን መማር ይገባል። 1447ኛው የኢድ አል አድሃ አረፋ በዓል በባህር ዳር ከተማ በሰላትና በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሮ ውሏል። ሳሙኤል ወርቃየው ከስፍራው ተጨማሪውን አድርሶናል። አመሰግናለሁ። በመላው የእስልምና እምነት ተከታዮች ዘንድ 1447ኛው የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። አሁን በምንገኘው በባህር ዳር ከተማ እንግዲህ ይህ በዓል በእምነቱ ተከታዮች ዘንድ በተለይ የእምነቱ አስተምሮ በሚገልጸውና በሃይማኖቱን ስርዓት በጠበቀ መልኩ ነው እየተከበረ የሚገኘው። በዚሁ የበዓል አከባበር ስነ ስርዓትም የሃይማኖቱ መሪዎችን ጨምሮ የከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው ተገኝተው የተለያዩ መልእክቶችን አስተላልፈዋል። በተለይ በእምነቱ ተከታዮች መሪዎች ዘንድ በተለይ ይህ በዓል እንግዲህ እንደሚታወቀው በእምነቱ አስተምሮ ዘንድ የነብዩ ኢብራሂም ልጁን እስማኤልን ለመሰዋት የፈጣሪውን ትእዛዝ በመቀበል ለመሰዋት ፈቃደኝነቱን ያሳየበት በዓል መሆኑ በተለይ በዚሁ የበዓል ስነ ስርዓት ላይ ተወስቷል ማለት ነው። ታዲያ ከዚሁ መታዘዝን፣ ታዛዥነትን፣ መስዋዕትነትን መማር እንደሚገባም የተለያዩ መልእክቶች ተንጸባርቀዋል። እንግዲህ ይህን በዓል ሲከበር እንደሚታወቀው በእምነቱ አስተምሮ ዘንድ ይህ በዓል ሲከበር የሚታረደውን ወይም ደግሞ መስዋዕት የሚሆነውን 1/3ኛው ለተቸገሩ ወገኖች ማካፈል በእምነቱ አስተምሮ ዘንድ ያስገድዳልና ታዲያ ይህን በዓል ስናከብርም በተለይ ወደ የቤታችን ገብተን ስናከብር የተቸገሩ ወገኖቻችንን በማሰብ ሊሆን እንደሚገባም ተንጸባርቋል። ከዛ ባሻገርም የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማውም ተገኝተው መልእክቶችን አስተላልፈዋል። በተለይ እንግዲህ ቀደም ሲል እንዳነሳሁት ይህ በዓል የመተዛዘን፣ የመረዳዳት እንዲሁም ሌሎችን የማሰብ በዓል እንደመሆኑ መጠን በተለይ የተቸገሩ ወገኖቻችን ከቤታቸው ቆዝመው እንዳይውሉ በመረዳዳት ሊሆን እንደሚገባም ሀሳባቸውን አጋርተዋል ማለት ነው። እንግዲህ ሙስሊሙ ማህበረሰብ በተለይ በከተማዋ ልማት መፋጠን የበኩሉን አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። እንግዲህ በከተማ አስተዳደሩ በርካታ የልማት ስራዎች እየተከናወኑ ይገኛሉ። ለነዚህ የልማት ስራዎች ስኬታማነት ደግሞ ልክ እንደ ሌሎች ወንድሞች ሁሉ እንደ ሌሎች እምነት ተከታዮች ሁሉ ሙስሊሙ ማህበረሰብ የበኩሉን አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። እንግዲህ ለወደፊቱም በከተማዋ በተለይ አብሮነትን በማጠናከር የልማት ስራዎችን ለማጠናከር ድጋፋቸውን አጠናክረው ሊቀጥሉ እንደሚገባም ጠይቀዋል። እንግዲህ በዚሁ የበዓል ስነ ስርዓት ላይም የተለያዩ የእምነቱ ተከታዮችንም እንዲሁ ለማናገር ሞክረን ነበር። በተለይ የዘንድሮው በዓል በተለይ ከተማዋ ፍጹም ሰላማዊ በመሆኗ ይህን በዓል በሰላማዊ መንገድና እጅግ ደስ በሚልና በአማረ መልኩ በደመቀ ሁኔታ ማክበራቸውን ሀሳባቸውንና አስተያየታቸውን ሰጥተዋል። እንግዲህ ከዚሁ ከሶላቱ መልስ ሲመለሱም በየቤታቸውም ቀደም ሲል ያነሷቸውን እሴቶች የመረዳዳትና የመተጋገዝ እሴቶችን በማክበር ሊያከብሩት እንደሚችሉም ነው ሀሳባቸውን የሰጡት። ሌላው ለየት የሚለው ነገር በተለይ የዚሁ በዓል የዘንድሮ በዓል ለየት የሚያደርገው ነገር ኢትዮጵያ እንግዲህ 7ኛውን ጠቅላላ ምርጫ ለማካሄድ ዋዜማ ላይ ይህ በዓል መከበሩ ለየት ያደርገዋል የሚሉ ሀሳቦችን አንስተዋል። ታዲያ ይህ ምርጫ በተለይ ኢትዮጵያ የተረጋጋ መንግስት ለመገንባት የሚያስችላትን መንግስት ለመምረጥ ግንቦት 24ን እየተጠባበቁ እንደሚገኙም ነው ሀሳባቸውን ያነሱት። እንግዲህ ግንቦት 24ን በዚሁ ምርጫ በመሳተፍ የንቃ ተሳትፎ በማድረግ ድምጻቸውን ለመስጠትም መዘጋጀታቸውንም አንስተዋል። እንግዲህ ምርጫው ሰላማዊ እንዲሆንም የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባም ሀሳባቸውን አስተያየታቸውን ሰጥተዋል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል። በተመሳሳይ 1447ኛው የኢድ አል አድሃ አረፋ በዓል በሐዋሳም ተከብሯል። የእምነቱ ተከታዮች በሰላትና በሌሎችም ሃይማኖታዊ ስነ ስርዓቶች በዓሉን በጋራ አሳልፈዋል። ነቢዩ ኢብራሂም የአላህን ትእዛዝ ተቀብለው ልጃቸውን ለመስዋዕትነት ያዘጋጁበት ይኸው ሃይማኖታዊ አስተምሮ መሰረት በማድረግ ራስን ለፈጣሪ ትእዛዝ ማስገዛትና መታመን እንደሚገባም የእምነቱ ተከታዮች ለኢቲቪ ተናግረዋል። ሚካኤል ገዙ ተጨማሪውን አድርሶናል። አመሰግናለሁ። 1447ኛው የኢድ አል አድሃ አረፋ በዓል ዛሬ በሐዋሳ በድምቀት ተከብሯል። የእስልምና እምነት ተከታዮች እንግዲህ እዚህ እንደምንመለከተው በጋራ በመሰባሰብ በጋራ ሰላት ዕለቱን አክብረውታል። ይህ በዓል እንግዲህ በዋነኛነት እንደሚታወቀው ነቢዩ ኢብራሂም
የአላህን ትእዛዝ ተቀብለው ልጃቸውን ለመስዋዕትነት ያዘጋጁበት መሆኑን የእምነቱ አስተምሮ ያስረዳል። በዚህ መርሃ ግብር ላይ የተገኙት የሐዋሳ ከተማ እስልምና ጉዳዮች ምክር ቤት ዋና ሰብሳቢ ሼህ ጀማል አብዱል ሽኩር የተለያዩ ሀሳቦችን አንስተዋል። ይህ በዓል እንግዲህ ሲከበር በተለይ ነቢዩ ኢብራሂም የአላህን ትእዛዝ ተቀብለው ለመፈጸም የወሰዱት ቁርጠኝነትን እኛም ወደ ህይወታችን በማምጣት የእምነቱ ተከታዮች በተለይ የአላህን ትእዛዝ በህይወት ውስጥ በመተግበር በመፈጸም የእምነቱን አስተምሮ ወደ ህይወት በማምጣት ሊኖር ይገባል የሚል ሀሳብ አንስተዋል። እንግዲህ ከዚህ ባለፈም ደግሞ እዚህ ያናገርናቸው እንግዲህ የእስልምና እምነት ተከታዮችም እንዲሁም ካነሷቸው ጉዳዮች መካከል በተለይ የነቢዩ ኢብራሂም ቁርጠኝነትን ወደ ህይወታችን በማምጣት ለሀገር በሚበጁ መልካም ነገሮች ላይ በአርአያነት በቁርጠኝነት መሳተፍና መስራት ይገባል የሚሉ ሀሳቦችን አንስተዋል። በተለያዩ ሁኔታዎች ውስጥ የሚኖሩ የተለያዩ ማህበረሰብ ክፍሎች ይኖራሉ። እነዚህን በመጠየቅ በመዘየር ድጋፍ በማድረግ በተለይም በዓሉን ተደስቶ እንዲያሳልፉ ማድረግ ይገባል። ካለም በማካፈል እነሱም የበዓሉ ተካፋይ በመሆናቸው ደስተኛ ሆኖ እንዲያሳልፉ ማድረግ ይገባል የሚሉ ሀሳቦችን አንስተዋል። በዚህ እንግዲህ በሐዋሳ የተካሄደው 1447ኛው የኢድ አል-አድሃ አረፋ በዓል እጅግ ደማቅ በሆነ መልኩ ህዝበ ሙስሊሙ በጋራ በመሆን የጋራ ሰላት በማድረግ በድምቀት አክብሮታል። 1447ኛው የኢድ አል-አድሃ አረፋ በዓል የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ የሃይማኖት አባቶችና በሺዎች የሚቆጠሩ ምዕመናን በተገኙበት በጅግጅጋ ስቴዲየም ተከብሯል። በበዓሉ ላይ የእንኳን አደረሳችሁ መልእክት ያሳለፉት ርዕሰ መስተዳድር ሙስጠፌ መሐመድ የክልሉን ህዝብ ሰላሙን እንዲያጠናክርና የተጀመሩ የልማት ስራዎችን በጋራ እንዲጠብቅ ጥሪያቸውን አስተላልፈዋል። በስፍራው የምትገኘው ዘጋቢያችን ወይንሸት ደጀኔ ተጨማሪውን ታደርሰናለች። አመሰግናለሁ። 1447ኛው የኢድ አል-አድሃ አረፋ በዓል የፍቅር የተምሳሌትና የመቻቻል ምሳሌ በሆነችው በሶማሌ ክልል ጅጅጋ ከተማ ላይ በዛሬው ዕለት በድምቀት እየተከበረ ነው የሚገኘው። በበዓሉ ላይ እንግዲህ የእምነቱ ተከታዮች በጠዋት በትልቁ ስቴዲየም በመገኘት የሰላት ስነ ስርዓት አካሂደዋል። በዚህ ስነ ስርዓት ላይ የተገኙትን የሃይማኖት ተከታዮች ለማነጋገር ሞክረን ነበረ። በዓሉ እንግዲህ እንደሚታወቀው የነብዩ ኢብራሂም የፈጣሪ ፍቅርና የኢስማኤል ታዛዥነት የተገለጠበት ነው። ይህ በዓል ስናከብር በተለይም የተቸገሩትን በመርዳት የሌላቸው ያላቸው ለሌላቸው አካፍሎ በመብላት ሊያሳልፉት እንደሚገባ መልእክታቸውን አስተላልፏል። ከዚህም ባለፈ ደግሞ ኢትዮጵያን ሰላም ለማጽናት የክልሉን ሰላም ለማጽናት የተለያዩ ጸሎቶችን ሲያካሂዱ እንደነበረም ገልጸውልናል። የለውጡ መንግስት ወደ ስልጣን ከመጣ በኋላ የክልሉ ሰላም በእጅጉ እንደተለወጠም ገልጸውልናል ማለት ነው። ይህ በዓል እንግዲህ ከሶላት መልስ ማለት ነው ከሰገዱ በኋላ ከተመለሱ በኋላ ያላቸው በግ ፍየል ወይም በሬ አርደው ከቤተሰብ ከወዳጅ ዘመዶቻቸው ጋር አቅም ከሌላቸው ጋር እየተካፈሉ እንደሚበሉ ገልጸውልናል። እንግዲህ ሶማሌ ክልል ከሌላው ክልል ለየት የሚያደርገው ህብረ ብሔራዊ አንድነት የሚታይበት አንዱ እምነት ከሌላው እምነት ጋር ተቻችሎ የሚኖርበት ክልል መሆኑንም ገልጸውልናል። አብሮነትን ደግሞ የበለጠ ለማጉላት በዓሉ ምክንያት በማድረግ ይጠያየቃሉ፣ ስጦታ ይለዋወጣሉ፣ እንዲሁም ለበዓሉ ካዘጋጁት ላይ አብረው ይቋደሳሉ ሲሉም አስተያየታቸውን ሰጥተውናል። አስተያየታቸውን እንከታተል። አሉ አልহামዱሊላህ ረብል ዓለሚን ጥሩ ነው ያሳለፈን። ያው አንቺ እንደምታያየሽ ሁሉ ክርስቲያንና እስላም ሁሉ ደስታ ነው። እዚህ አገር ሁሉ ይወደዳሉ። አልহামዱሊላህ ረብል ዓለሚን አላህ ኢትዮጵያ ሰላም በሯቀ ይሁን። ይሄን አመቱ አላህ ሁሉን በሰላም ያድርስን። መረዳት የሌለ ሰው እናስረዳለ፣ ጎረቤቱ እናስደስታለ። ክርስቲያኑን እስላሙን ሁሉን አንድ ላይ ነው የምንበላ። አልহামዱሊላህ ወላሂ ጥሩ ነገር ያለው ሀብታም ከሆንክ እንትን ካለ ብር ካለ ሌላ መሳኪኖች ማረዳት ግዴታ ነው። አላህ ነው የነገረው፣ እግዚአብሔር ነው የነገረው። መረዳት እንትን መስጠት ትብብር መስጠት ግዴታ ነው። ይሄ ዒድ ምስኪን የሚበላበት ዒድ ነው። ሙስሊም የሚረዳበት ዒድ ነው። ሙስሊም የሚረዳበት ዒድ ስለሆነ እንኳን አደረሰን። ሁላችን ኢትዮጵያ እንኳን አደረሰ። ጎረቤት ለመስጠት ፍየል አርደን ሲጋው ወስደን ምስኪን ለመስጠት ነው የምንረዳው እና ፍቅር ደስታ ነው የምናቀርበው እና በጣም ደስተኛ ዒድ ነው። አላህ ያደረሰበት ዒድ ነው። በዚህ ዒድ በዚህ ዓመት አላህ በሰላም ያደረሰን። ሌላ ያለው ያርዳል፣ ለሌለው ለጎረቤት ይሰጣል። ዛሬ ፋሽታ ነው በቃ ማሻአላህ። ተመልካቾች እንግዲህ በሶማሌ ክልል ጅጅጋ ከተማ ላይ 1447ኛው የኢድ አል-አድሃ አረፋ በዓል በሰላታቸውን የእምነቱ ተከታዮች ሰግደው በሰላም ተጠናቋል ማለት ነው። እንግዲህ ለጊዜ ያለኝ መረጃ ይህንን ይመስላል።
እናመሰግናለን። ወይንሸት 1447ኛው የኢድ አል አድሃ በዓል በጋምቤላ ክልልም በድምቀት ተከብሯል። የጋምቤላ ከተማና የአካባቢው የእስልምና እምነት ተከታዮች ዛሬ ከማለዳው ጀምሮ በመሰባሰብ በተክቢራ አላህን የማመስገንና የማወደስ መርሃ ግብር አከናውነዋል። ምእመኑ የኢድ ሰላትም በጋራ በመስገድ በዓሉን በድምቀት አክብረዋል። በክብረ በዓሉ ላይ የተሳተፉ የእምነቱ ተከታዮች ኢድ አል አድሃ የመተሳሰብ የአብሮነትና የመደጋገፍ በዓል መሆኑን ገልጸዋል። ይህንኑ ለማጠናከር ታዲያ ከኢድ ሰላት በኋላ ደጋፊ ለሌላቸው ወገኖች ማዕድ እንደሚያጋሩም ገልጸዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው በዓሉ ሲከበር መደጋገፍና አብሮነትን የሚያጠናክሩ በጎ ተግባራትን በመከወን ሊሆን እንደሚገባም የእምነቱ መምህራን መልእክት አስተላልፈዋል። በሌላ ዜና ኢትዮጵያውያን ሙስሊሞች የሀጅ ወር ሲመጣ ናፍቆትና ጉጉታቸውን ከነብዩ መሐመድ ውዴታ ጋር አያይዘው በተለያዩ መንዙማዎችና ነሺዳዎች ይገልጹታል። የኢትዮጵያውያን ሙስሊሞች የሀጅ ስነ ስርዓት ማድረግም ከሀበሻ ታሪክ ጋር መተሳሰሩ ከማንኛውም በተለየ መልኩ ልዩ ያደርገዋል። ይመራደም በናፍቆት እንባ ያዘሉ አይኖች ከቦታው መገኘትን በጉጉት የሚቋምጥ ልብ ያ ረሱላላህ በስቷል ናፋቂውን እጅግ ሰው ተጎዳ ምንድነው መላውን የሚያለቅሰው በስቷል ቸግሮት መላው ወሰዱት በሐድራ መኪና ሙሐመድ ወሰዱት በሐድራ መኪና እነዚህ የመንፈስ ትዕይንቶች የሀጅ ወር በመጣ ቁጥር በቅዱሶቹ ስፍራዎች ላይ መካና መዲና ስለመገኘት የሚመላለሱ የናፍቆት ነበልባል ናቸው። የነቢ ወዳጆች ደማቅ ነው ሀድራቸው ያሉበት ነው ማዕማር ወዳጅው ወደ ሙስጠፋ ክርስቲያን ዘመድ ናቸው። መዲና ቀበሌ ተሰርቷል ቤታቸው በመሐባው ማገር ተይዟል ድምድሙ። እርግጥ ነው ከሁሉ በላይ የኢትዮጵያ ሙስሊሞች ለሀጅ ያላቸው ፍቅር ለየት ይላል። የሀጅ ወር ተበስሮ የነጭ አልባሳት ክብር የሀጁን ምድር ሲያደምቅ በኢትዮጵያውያን ሙስሊሞች ዘንድ የሚፈጠረው ጉጉት ወደር የለውም። ወደ አላህ እጁን አንስቶ ሁሉም አላህ ያ ረቢ ማረኝ ለበይክ አላሁመ ለበይክ ለበይክ ብሎ ሲል ጊዜ ውስጥ ስር የሚመጣው መንፈስ አለ። ሰዋአን الአኪፊ ወልባድ እዛ ሀገር ላይ የሚቀመጥም ከሩቅ ሀገር የመጣም እኩል ነው እዛ ቦታ ላይ አላህ ጋር በሀጅ ስርዓት በሶፋና መርዋ የመመላለስ ጉጉቱ የአካል ጉዞ ብቻ አይደለም። ከ1400 ዓመታት በፊት ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለምና ቅዱሳን ባልደረቦቻቸው የተራመዱበትን የቆሙበትንና የጸለዩበትን ያንን ታላቅ ስፍራ በናፍቆት የመቅዘፍ መለኮታዊ ወኔ ነው። የሀጅ ወር መጥቶ እስኪጠናቀቅ የሙስሊሞች ልብ መካና መዲና ላይ ያርፋል። ይህ ጉዞ የእምነት ጥንካሬንና የነብዩ ፍቅር የሚናፈቅበትም ነው። በካዕባ ዙሪያ የሚደረገው ሽክርክሪት፣ በአረፋ ተራራ ላይ የሚፈሰው እንባ፣ በሙዝደሊፋ የሚደረገው ጸሎት፣ ሁሉንም የሰው ልጅ እኩል ባደረገው በዚያ ቅዱስ አደባባይ ቆሞ ስለመገኘት እንዴትስ አለመጓጓት፣ እንዴትስ አለመናፈቅ ይቻላል? ውዴታው ጠና ሸጓል ተቻለ ጦይባ ያሉት ኑርም እንደስ የሚሉ ጦይባ ያሉት ኑርም እንደስ የሚሉ ጦይባ ያሉት ኑርም እንደስ የሚሉ ስመ ወጨፌ ይዟል ማለምለም። ከሚና ወደ መካ ወደ 7-6 ኪሎ ሜትር ሊሆን ይችላል በግምት እንግዲህ እዛ ይሄዳል። እዛ ጧፍ ካደረ ጧፉ ራሱ እንግዲህ ማድረጉ ራሱን የቻለ ነው። ጧፍ ያደርጋል። ሰፋ መርዋ እንግዲህ ያደርጋል። እሱም ራሱ ሰፋ መርዋ ወደ 3 ኪሎ ሜትር አካባቢ ይሆናል። ጉዞ ላይ ነው የሚያልቀው እንግዲህ እዛን ሳለ ያን ከጨረሰ በኋላ ነው ወደ ማረፊያው ወደ ሚና ይመለሳል። እንግዲህ ያው ይሄውላ ይሄ ኪሎ ሜትር እንግዲህ 20-30 ኪሎ ሜትር ሊሆን ይችላል። በእግሩ ይሄውላ ይጓዛል ማለት ነው። ትንሽ ድካም አለው፣ ጥንካሬ ይፈልጋል። ይሄውላ አድርጎ ግን ምንም በቃ ውስጣዊ ስሜቱ በቃ ደስ ይለው። የሀጅ ወር ጨረቃ ብቅ ስትል አየሩ በደስታና በትዝታ ይሞላል። በኢትዮጵያ ሙስሊሞች ዘንድ አዲስ የመንፈስ መነቃቃትም ይፈጠራል። ይህ ጉጉት የታላቁ ነብይ ሰላምና ፍቅርን ለዓለም ያበሰሩበትን ያንን ወርቃማ ዘመን በአካል የመዘየር ናፍቆት የሰዓት ያህል ነው በልባቸው ውስጥ የሚንቀለቀለው። በአንድ ድምፅ ለበይክ አላሁመ ለበይክ ወይም ጌታዬ ሆይ ጥሪህን አክብሬ መጣሁ እያሉ ያንጎራጉራሉ።
ይህ ድምፅ የዛሬዎቹ እንግዶች ድምፅ ብቻ አይደለም። ከነጃሺ ምድር ተነስተው ለነቢያዊ ጥሪ ምላሽ የሰጡ የቀድሞዎቹ የሃይማኖት ጽናት ነው። በናፍቆትም በየራሱ አይኖች ወደ ሰማይ ቀና ብለው የሚለምኑት አንድ ነገር ብቻ ነው። ያንን የነቢዩን አሻራ መከተል፣ ያንን ዘመን በመንፈስ መኖርን። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይህን ደጋግሞ የሚለው ለበይክ አቤት አቤት መጣው 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 ነው የሚለው። እዛ ቦታ ላይ ያልተጠራ አይመጣም። አላህ ከአዘል ያልጠራው አይመጣም። ብር ቢኖረው ገንዘብ ቢኖረው ሹመት ቢኖረው ዘዴዎች ቢኖሩት አላህ ግባ ካላለው አይገባም። ላ የተሐረኩ المتحركون ولا يسكن الساكنون إلا بأمر الله سبحانه وتعالى። የሚንቀሳቀስ ነገር አይንቀሳቀስም፣ እንደዚህም ደግሞ የሚረጋ ነገር አይረጋም የአላህ ትእዛዝ ቢኖርበት እንጂ። አላህ ለመረጠው ሰው ነው እዛ ቦታ ላይ የሚሄደው። لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك። ይህ ወኔ የኢትዮጵያውያን ሙስሊሞች የሐጅ ክዋኔ ከማንኛውም በተለየ መልኩ ልዩ ያደርገዋል። እነርሱ ወደ ቅዱሱ ስፍራ የሚጓዙት እንደ እንግዳ ሳይሆን የታሪኩ ባለቤትና የነቢያዊው ውዳሴ ተቋዳሽ ሆነው በኩራት ነው። የሐጅ ወር ይመጣል ይሄዳል። የኢትዮጵያን ሙስሊሞች ናፍቆት ግን መቼም አይረግብም። ያለማቋረጥ በትውልድ ልብ ውስጥ ይኖራል። ልጠይቃችሁ እስቲ ወዳጃ የዱረው ነው ወይ ዙል ሒጃ ፊት ያወጣልኛን ሁሉ ሓጃ መዲና ስሄድ ያረገኝ ቅንጃ አልመሰለኝም ነረኔ ስንጃ ምን አለ አንድ ቃል ሲሄድ ቢጠራ ሮሳ ኩፈት ልኸብራ ሰለላሁ ዐለይከ ኸይረል ወራ ሰለላሁ ዐለይከ ኸይረል ወራ። ይህ በዚህ እንዳለ በመካ ምድር የእምነት ነጻነት ተነፍጎ በጋላ ሸዋ ላይ የግፍ ጅራፍ በሚወርድበት ያ የጭንቅ ዘመን ነብዩ ወደ ሀበሻ ምድር ሂዱ፣ እዚያ ማንም የማይበደልበት የፍትህ ሀገር አለች በማለት ያመላከቱት አቅጣጫ ለሰሃባዎች የመዳን መንገድ፣ ለሀገራችን ደግሞ የክብር አክሊል ሆነ። ከመካ ቀጥሎ የእስልምና ብርሃን ቀድሞ የበራባት ይህች ምድር የወርቅ ስጦታን የናቀው የንጉስ ነጃሽና የጽናት ድምጹ የቢላል ሀገር ዛሬም ድረስ በሚሊዮኖች ለሚቆጠሩ ስደተኞች መጠለያ በመሆን የብዝሃነትና የሰብአዊነት ሕያው ተምሳሌትነቷ ትመሰክራለች። ባልደረባችን መሐመድ አልቃድር ከኢሙ አይመን እቅፍ እስከ ነጃሺ ፍትህ ኢትዮጵያ ለእስልምና እምነት ያበረከተችውን የክብር ማህተም በተከታዩ ዘገባው ያስቃኘናል። የቁረይሾች ለአማኞቹ ላይ የሚወስዱት በነብዩና አለይሂ ሰላቱ ወሰላም በተከታዮቻቸው ላይ ይወስዱት የነበረው ነገር እጅግ በጣም እየከፋ ሰቆቃው እየከፋ መጣ። በዚህ ምክንያት ረሱል አለይሂ ሰላቱ ወሰላም ለሱሐቦቻቸው ኢዝሃቡ ኢለል ሐበሸቲ ያላቸው ረሱል ወደ ሀበሻ ሂዱ፣ ሀበሻ የእውነት ሀገር ናት፣ በሷም ውስጥ ምንም በሱ ዘንድ የማይበደልበት የሆነ ፍትሃዊ የሆነ ንጉስ ያለባት አገር ነችና ወደ ሀበሻ ተሰደዱ አሏቸው ረሱሉ አለይሂ ሰላቱ ወሰላም። በመካ ምድር ላይ የእምነት ፀሐይ ገና መውጣት በጀመረችበት ዘመን የጨለማው ኃይል በእጅጉ በርትቶ ነበር። የእስልምና ሃይማኖትን መልእክት የተቀበሉ ሰዎች በየቀኑ የግፍ ጅራፍ ይወርድባቸውም ነበር። አንዳንዶቹ በረሃብ ይቀጡ፣ ሌሎች ደግሞ በጋለ አሸዋ ላይ ይጎተቱ፣ አንዳንዶቹም እምነታቸውን እንዲክዱ በከባድ ስቃይ ይገደዱ ነበር። በዚያ የፍርሃትና የጭንቀት ዘመን ሱሐቦች ተስፋን ፍለጋ ወደ ነቢያቸው ፊታቸውን አዙሩ። ያኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በታሪክ የማይረሳ አቅጣጫን አመላከቱ። ወደ ሀበሻ ምድር ሂዱ፣ እዚያ ማንም የማይበደልበት የፍትህ ሀገርና እውነተኛ ንጉሥ አለ በማለትም ተናገሩ። ይቺ አጭር ግን ጥልቅ የሆነችው ቃል ለተሰቃዩት ሙስሊሞች የመዳን መንገድ ሆነች። ለኢትዮጵያ ደግሞ በዓለም ታሪክ የማይጠፋ የክብር ማህተም አስቀመጠች። የሀበሻና የእስልምና ሃይማኖት ትስስር በስደት ብቻ የተጀመረ አልነበረም። የቁርኝት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሕፃንነት ጊዜ ጀምሮ በልባቸው ውስጥ ተቀርጾ ነበር። በዚያ የታሪክ ማዕዘን ውስጥ ታላቅ ስፍራ ያላት ኢትዮጵያዊት ኡሙ አይመን ወይንም በረካ ትገኛለች። ነቢዩ እናታቸው አሚናን በሕፃንነታቸው ሲያጡ የእናት እቅፍ የሆነችላቸው እርሷ ነበረች። በፍቅር አሳደገቻቸው፣ በርኅራሄ አቀፈቻቸው፣ በእናትነትም ሞገስ ሆነቻቸው። ከዓመታት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ከእናቴ በኋላ ሁለተኛዋ እናቴ በማለት ደጋግመው አወደሷት። ያ ቃል በአንዲት ሀበሻዊት ሴት ላይ ያላቸውን ጥልቅ ፍቅርና
ክብር ያሳየ ነበር። የእስልምና መሪ በኢትዮጵያዊቷ እናት ክንድ ላይ ማደጋቸው ለሀበሻ ምድር በልባቸው የተቀመጠውን ልዩ እምነት አበርቶ ያሳየ ነበር። በሌላ የታሪክ ገጽ ውስጥ ደግሞ የሚታየው የቢላል ኢብኑ ረባህ የሀበሻው ሶሃባ ታሪክ ነው። መካ በግፍ ስትታመስ በጋለ አሸዋ ላይ ተጥሎ በደረቱ ላይ ቋጥኝ ድንጋይ ተጭኖበት እየተሰቃየ ጌታዬ አንድ ነው ብሎ የጸናው ኢትዮጵያዊ ቢላል ኢብኑ ረባህ ነበር። ይህ የቢላል የጽናት ድምፅ የእምነት ቃል ብቻ አልነበረም። የነጻነት አዋጅ፣ የቢላልም የባርነት ሰንሰለት የተበጠሰበት ጠንካራ ቃል ነበር። ከጊዜ በኋላ ያ ተገፍቶ የነበረው ድምፅ በመዲና ሰማይ ላይ ከፍ ብሎ አስተጋባ። ትውልዱ ከሀበሻ የሚመዘዘው ቢላልም የእስልምና የመጀመሪያው ሙአዚን ሆነ። የሰላት ጥሪው ከተማዋን አንቀጠቀጠ። ድምፁም ብዙዎችን በእንባ አራጨ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቢላል ከጀነት ሰዎች አንዱ በማለት አከበሩት፣ መሰከሩለትም። የቢላል ታሪክ ዛሬም የጽናት የክብርና የነጻነት ምልክት ሆኖ እንዲህ ቆሟል። ኢትዮጵያ ለነቢዩ ሶሃቦች መዳረሻነቷን ስናነሳ የነቢዩ የቤተሰብ አካል የሆነው ጃፈር ኢብኑ አቡ ጣሊብና ተከታዮቻቸው ቀይ ባህርን አቋርጠው ወደ አክሱም ምድርም የደረሱበትን ታሪክ እንገልጣለን። በዚያ ያገኙት ንጉሥ አስሐማ ወይንም ነጃሺ በታሪክ የፍትህ ምሳሌ ሆነው እንዲቀመጥ ይህ የታሪክ መዝገብም አብሮ ይነሳል። የቁሬሽ ልዑካን ወርቅና የተለያዩ ስጦታዎችን በመያዝ ስደተኞች እንዲመለሱ ጠየቁ። ንጉሡ ግን ፍትህን ከገንዘብ በላይ አስቀድመው ለሶሃቦቹ ኢትዮጵያን መጠለያ እንድትሆን አደረጓት። ኢትዮጵያም ከፍትህ ጋር አብራ እንድትቆራኝ ተደርጎ ያኔ ተሰፋ። የወቅቱ አሳዳጆች የአምልኮ ነጻነት ተነፍገው ማረፊያ ያጡ የያኔው የእስልምና እምነት ተከታዮችን በማባበያ የታጀበው ያሳልፋችሁ ስጡን ጥያቄም ንጉሥ ነጃሽን ሊያሳምናቸው አልቻለም። ለፍትህና ለርትዕ ከፊት የመገኘት እውነት ሆኖም በታሪክ በደማቅ ተጽፏል። ዛሬም በትግራይ ክልል ባልነጃሺ መስጂድ አካባቢ የሚገኘው የ31 ሶሃቦች መቃብር ያንን ታሪክ በሕይወት ያቆየ ምስክር ነው። እነዚህ መቃብሮች ኢትዮጵያ ለእስልምና ታሪክ የከፈለችውን ታላቅ አስተዋጽኦ የሚያሳዩ ሕያው ቅርሶችም ናቸው። ይህ ታሪክ የትላንት ብቻ አይደለም፣ የዛሬና የነገ መልእክትን የያዘ ነው። ንጉሥ ነጃሺ ሙስሊም ስደተኞችን በክብር ተቀብሎ በኢትዮጵያ እንዲኖሩ ማድረጉ ኢትዮጵያ ከጥንት ጀምሮ የመከባበርና የብዝሃነት ምድር እንደነበረች ያሳያል። የቢላል ድምፅ፣ የኡሙ አይመን ፍቅር፣ የነጃሺ ፍትህና የሶሃቦች ስደት በአንድነት ሲታይ ኢትዮጵያ ለዓለም ያበረከተችው ሰብአዊ እሴትን ይናገራሉ። ይህ በዚህ እንዳለ ኢትዮጵያ የባህር በር በነበራት ዘመን የኢትዮጵያ የባህር በር ለንግድ ብቻ ሳይሆን ቀደምት ኢትዮጵያ ሀጃጆች ወደ ቅዱሱ ስፍራ የሚያሻግር ዋነኛ የሃይማኖት መሸጋገሪያ ድልድይም ነበረ። ቀደምት ምዕመናን በባህር ላይ የሚገጥማቸውን ሞት በሸሂድነት ምንዳ እየተቀበሉ በጽናት የተጓዙበት ታሪካዊ መስመርም ጭምር። ይህ የቀደሙት የኢትዮጵያ ሙስሊም አባቶች ታሪካዊ የሀጅ ጉዞ በሞትና በናፍቆት መካከል የተዘረጋ የእምነት ድልድይም ነበረ። ለመሆኑ ቀደምት ኢትዮጵያውያን ሙስሊሞች የሀጅ ናፍቆትና የባህር በር ምንና ምን ናቸው? በታሪካችን ባልደረባችን አሚር ጌቱ በተከታዩ ዘገባው ያስቃኘናል። ነብይ ዘይኑ ነብይ ነብይ ዘይኑ ነብይ ባህሩን ማንባሻግረኝ መዲና ጉዳይ ነበረ። ነብይ ዘይኑ ነብይ ናፍቆት፣ እምነትና ታሪክ እነዚህ ቃላት የኢትዮጵያውያን ሙስሊሞች የዘመናት የሀጅ ጉዞ ጉልህ ገጽታዎች ናቸው። ኢትዮጵያ የባህር በር በነበራት በዚያ ጥንታዊ ዘመን የመካና መዲና ናፍቆት የሀጅ ጥሪ በሰማዩ ማዕበል ላይ ተሻግሮ የሀበሻን ምድር ያንኳኳ ነበር። ዘንጀና በጃጀው መዲና ለሄድ ጣይፉን ጓያኛልኩት አብሮ ለመሄድ ጉዳይ አለኝና ንዛገዛል ዘንድ የአሚናት ልጅ አንዱ የነ ጅብሪል ጓድ። ዘመናዊ የትራንስፖርት አማራጭ ባልነበረበት በዚያ ዘመን ባህርን መሻገር ማለት ተራ ጉዞ ሳይሆን ሕይወትን አሳልፎ የመስጠት ያህል ከባድ ፈተና ነበር። በወቅቱ የኢትዮጵያ የባህር በሮች የንግድ መናገሻ ብቻ አልነበሩም፣ የመንፈሳዊ ጉዞ መነሻ ጭምር እንጂ። የሀጅ ወቅት ሲቃረብ ደግሞ ከተለያዩ የኢትዮጵያ ክፍሎች የተነሱ የእምነቱ ተከታዮች የእግር ጉዞአቸውን አጠናቀው ወደ ወደቦቹ ይተሙ ነበር። ኢትዮጵያና ቀይ ባህርን መገነጣጠል አይቻልም። በሀጅም ይሁን ከሀጅ ውጭ ይሁን
አንድ ላይ የነበርንበት ነውና የእስልምናም ራሱ ከኢትዮጵያ ጋር የተያያዘ ነው። ምክንያቱም መካ እስልምና ምን ነገር ሲጀምር ማስተማሩ ሲጀምሩ ነቢያችን ሰለላሁ ዐለይሂ ወሰለም ከዛ ጊዜ ጀምሮ ነው ወደ ኢትዮጵያ መጣው። መዲናም አልደረሰም። ጥሪው መዲና ከመድረሱ በፊት ነው እኛ ጋር የመጣውና ከዛ ጊዜ ጀምሮ የመርከብ ጉዞ አለ። ዘይኑ ነብይ ባህሩን ማንባሻግረኝ መዲና ጉዳይ ነበረኝ ዘይኑ ነብይ። በወቅቱ የባህር በር መኖር ቀደምት የኢትዮጵያውያን ሙስሊሞች የመካን ናፍቆት የሚወጡበት ብቸኛ የነፍስ መስኮት ነበር። ከወደቦቹ የሚነሱት ጀልባዎችና መርከቦች የቀይ ባህርን አስፈሪ ማዕበል እየቀዘፉ የእምነት ተጓዦቹን ወደ ቅዱሱ ስፍራ ያሻግሩ ነበር። ይህ ጉዞ ግን ቀላል አልነበረም። የባህር ላይ አውሎ ንፋስ፣ የምግብና የውሃ እጥረት እንዲሁም የጉዞ መርዘም በርካታ አባቶችንና እናቶችን በጉዞ ላይ ሕይወታቸውን እንዲያጡ አድርጓቸዋል። ሆኖም ግን የመካና መዲና ናፍቆት የበረታባቸው የዚያ ዘመን ኢትዮጵያውያን በሐጅ መንገድ ላይ የሚያጋጥም ሞት የሸሂድ ወይም የምስክርነት ምንዳ ያስገኛል በሚል ጽኑ እምነት ወደ ባህሩ ከመግባት ወደ ኋላ አላሉም። አንዳንዱ አካባቢ ላይ ሰላቱል ጀናዛ ተሰግዶበት ነው ሰው የሚሸኘው የነበረው። መመለሱን ማረጋገጥ አይቻልም። ጉዞው ከቤቱ ተነስቶ እስከ ባህር ጠረፍ ደርሶ ራሱ ወር 2 ወር ይፈጃል። ከመነሻው ስንቁን አዘጋጅቶ ከዛ ሳምንት 2 ሳምንት የባህር ጉዞ ይኖራል። ማዕበል ይነሳል፣ ከቦታ ቦታ ያናጋዋል፣ ሌላ ጠረፍ ይወስደዋል፣ መንገዱ ያልፍበታል። ሐጅ ደግሞ እንደሚታወቀው አረፋ ላይ መቆም ማለት ነው። ያንን ካለፈው ሐጁ አልተሟላለትም እና ተሰቃይቶም ደርሶ 1 ዓመት የሚቆዩበት ጊዜ ነበረ ማለት ነው። እና የባህር ጉዞ ብዙ ችግር ነበረው። እንደ ዛሬው ቀላል ጠንከር ያለ የሞተር መሳሪያ ኖሮት አይነት በንፋስ ነው እና የሚሄደው። ንፋሱን እንዳመራው ጅዳ መድረስ የነበረበት የመን ሊሄድ ይችላል። በዛ ምክንያት እንደገና ቅድም እንዳልኩት 1 ዓመት 2 ዓመት ጉዞ ይፈጅ ነበር። እዛም የሚቀሩ ሰዎች ነበሩ። ምክንያቱም ስራ ይዛሉ፣ ያገባሉ። የኢትዮጵያ የባህር በር ለኢትዮጵያውያን ሙስሊሞች የሐጅ ጉዞ መስመር ብቻ አልነበረም። ከሌሎች የአፍሪካ ሀገራት የሚመጡ ሁጃጆችም ዋነኛ የጉዞ መስመራቸው ነበር። አንዳንዶቹ አሳብረውም በኢትዮጵያ በኩል ያልፉ ነበር። ከምዕራብ አፍሪካ መጥተው በዚህም የሚያልፉበትን ሁኔታ የተክሮጆች ሌሎችም የተወሰነ ከሱዳን ወደ ታችም ወረድ ብሎ አሁንም አንዳንድ ጊዜ ወደ ኢትዮጵያም የሚመጡበትን ሁኔታ እየሰማን ነው። አሁን ወደ ጋምቤላ ከምዕራብ አፍሪካ የሚመጡ ነበሩና በሐጅ ጉዞም እንደዛው እንደ ዛሬ በኢትዮጵያን አይላንስ ያመላለሳቸዋል። ከናይጄሪያ ከምዕራብ አፍሪካ በአጠቃላይ በእግራቸው በሚተላለፉበት ሁኔታ ነበርና ምጽዋም በኋላም ጅቡቲም ዜላም በርበራም እነዚህ መውጫ ቀዳዳዎች ነበሩ በየሁኔታው እና በጣም ሰፊ ግንኙነትና ጠንከር ያለ የታሪክ ትስስር መናገር ይቻላል። ተመልሰናል። ለኢትዮጵያ የዲሞክራሲ ጉዞ አንድ ወሳኝ ምዕራፍ ሊከፈት የ7ኛው ጠቅላላ ምርጫ የድምጽ መስጫ ቀን እነሆ 5 ቀናት ብቻ ቀርተውታል። የእርስዎ የአንድ ድምጽ የሀገርን አቅጣጫ የመወሰን ትልቅ አቅም አለው። በዚህ ታሪካዊ ቀን ታዲያ ድምጾን በመስጠት ኃላፊነቶን ይወጡ፣ አሻራውንም ያስቀምጡ እንላለን። የተወደዳችሁ ለዛሬ ረቡዕ በቀጥታ ስርጭት ተከታተሉት የነበረው ዜና ኢትዮጵያችን ይሄው ነው። በድጋሜ ለመላው የእስልምና እምነት ተከታዮች ዘንድ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ እንላለን። መልካም በዓል እንዲሆንላችሁም በድጋሜ እንመኛለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።